ጌታ የተባረከ ይሁን። እግዚአብሔር እንግዲህ ረድቶናል። እንግዲህ ይሄንን ያክል አምጥቶናል። ዛሬም ደግሞ እንደገና የእግዚአብሔርን ሐሳብና የጌታን እውነት እንካፈላለን። እነዚህን እሁዶችን የጻድቃን ጥበብ የሚል ይዘን የመጣ ነው እየተማርን በመስቀሉ ላይ ስላለቀው ስራ ያ በመስቀል ላይ ያለቀው ስራ ደግሞ ወደ ሰው ልጆች ስለሚመጣበት የቃል ባህሪዎች እየተመለከትን ነበረ። በመስቀል ላይ የተሰራ ስራ እንኳን ቢሆን እሱ የሚገለጡበትን ዊዝደሞች ግን ተመልክተናል አይደለም። የመጀመሪያው መዳን የሚገኝበት ምን ብለናል? ጥበብ ሁሉ መዳን የሚገኝበት ጥበብ አይደለም ማለት። ስለዚህ ይሄ መጽሐፍ መዳን የሚገኝበት ጥበብ የሚሆነው ክርስቶስን ወደ ማመን ሲወስድ ነው ብለናል። ክርስቶስን በማመን አይደለም። ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳትን መጽሐፍ አውቀሃል። ስለዚህ ቅዱሳት መጽሐፍ የተለኩበት መለኪያ ክርስቶስን በማመን መዳን የሚገኝባቸው ብለናልና የተለያዩ የሃይማኖት ሴክተሮች ወይም የሃይማኖቶች ውስጥ የተለያዩ መጽሐፍቶች አሉ። መጽሐፍቶቻቸው በባህሪያቸው ቅዱስ ናቸው ተብሎ ነው የሚታሰቡት። ቅዱሳት መጽሐፍት ይላሉና ቅዱሳት መጽሐፍ የሆነ ቦታ ስላለ ሳይሆን ኢየሱስ ክርስቶስ መዳንን የሚሰጥበት ዕውቀት ከተገኘበት ብቻ ነው ብለናል። ስለዚህ እዚህ የታሪክ ባህሪም ስላለው የትንቢት አይደለም የመዝሙራት መጽሐፍት ነው። ከነዚህ ውስጥ መዳን የሚገኘው ጥበብ ነገር በታሪክ ደረጃ ስንተረጉሞ ሳይሆን ከዛ መገለጥ ውስጥ ክርስቶስን ወደ ማመን ምን ሲለን ነው ብለናል? ሲወስደን ነው ብለናል። ሁለተኛው ቀን የተነጋገርነው ምንድነው? የህይወት ቃል። የህይወት ቃል ማን ነው አለ? ራሱ ኢየሱስ ነው አለና በአይኖቻ እንደ ያለው በጆሮቻችን የሰማነው በእጆቻችን የዳሰስነው አይኖቻችን ያዩትን የህይወትን ቃል ምን እንላችኋለን አለ? እናወራላችኋለን አሉና የህይወት ቃል ምንድነው አለን? የሚዳሰስ ነው። የሚዳሰስ ከሆነ ምንድነው ብለናል? ፐርሰን ነው አለና ኢየሱስ ራሱን የገለጠበት ምንድነው? የህይወት እንጀራ የህይወት ውሃ ምናምን አለና እነ ጴጥሮስን መጥቶ ምን አላቸው? ስጋዬን ያልበላ ደሜን ያልጠጣ አይደል? ይሄንን ትምህርት ሲያስተምር ደቀ መዛሙርት ሁሉ ተመልሶ ስለነበረ ምን አሉት? ሁሉ ሲመለስ ወደ ደቀ መዛሙርቱ መጣና እናንተስ መሄድ ትፈልጋላችሁ ሲላቸው ምን አሉት? አንተ የህይወት ቃል አለ። ይሄን የህይወት ቃል ግን ዮሐንስ ሲተረጉምልን ምን አለ? በአይኖቻችን አይተነዋል አለ። ቃሉን አየነው አለ። እጆቻችን ዳሰውታል አለ። አይደለም ዳሰነዋል አለ። ጆሮቻችን ሰምተውታል አለ። ስለዚህ የህይወት ቃል ነው የምናወራላችሁ ብለን ፐርሰን ነው አለን። ሌላኛው ላስት ዊክ የተነጋገርነው ህይወት የሚገኝበት ትምህርት ብለናል። እነዚህን ህይወት የሚገኝበት ትምህርት ደግሞ ምንድነው ብለናል? ክራይስትን ማዕከል ያደረገ ነው። ከዚህ ውጪ ያሉትን ነገሮች መጽሐፍ የገለጠበት ቃል ምንድነው? መጨረሻ የሌለው የትውልዶች ታሪክ። መጨረሻ የሌለው የትውልዶች ታሪክ ነው አለ። ቀጥሎ ደግሞ ምን አለ? ከንቱ የሆነ ፍልስፍና ነው አለ። ላስት ዊክ የተመለከትነው የአጋንንት ትምህርት ነው አለ። የአጋንንት ትምህርት ነው አለ። ስለዚህ አንዳንድ ሰው ይሄንን መጽሐፍ ቅዱስ ከፍቶ የአጋንንት ትምህርት ሊያስተምር ይችላል። አዚምና ድንዛዜ በገላትያን ቤተክርስቲያን ውስጥ የተፈጠረው በትምህርት እንጂ የጮኸ በሚወጣው መንፈስ አይደለም። ብዙ ጊዜ መንፈስ የሚጮኸው ከሰው ውስጥ እየተፈራገጠ የሚወጣው ነው እንጂ የሚመስለን የሰው አእምሮ ላይ የሚሰራ አመለካከትም እምነትም ዶክትሪንም እንደሆነ አናስብም። ስለዚህ ወደ መጨረሻው ዘመን ላይ ብዙዎች የአጋንንትን ትምህርት እየተከተሉ አይደለም። እብሪት አለበት አለ፣ ትዕቢት፣ ትምክህት አለው ትምህርት ውስጥ ራሱ። ከዛሳ ጌታችን ኢየሱስ ክርስቶስን ይክዳሉ ነው የሚለው። ትምህርቱ ቤዚካሊ የሚያስክደው ነገር ምንድነው? አንድ ነገር ነው የሚያስክደው፣ ኢየሱስ ክርስቶስን ነው ማለት። ሙሴን አያስክዳችሁም፣ ማርያምን አያስክዳችሁም፣ ገብርኤልን እዚህ ጋር ስላሉት ሞስት ዶክትሪንስ they don't mind ትምህርቱ የተነጣጠረው ሰው በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ እንዳያገኙ ማድረግ ነው። ስለዚህ ይሄኛው ትምህርት ምንድነው አለን? የአእምሮ ሳይሆን የመንፈስ ስለሆነ ዕውቀት ሳይሆን መገለጥ ነው ብለናል። ወይም ኢንፎርሜሽን ሳይሆን ምንድነው? ሪቨሌሽን ነው ብለናል። ስለዚህ በሰው ዓለም ውስጥ ይሄኛው እውነት ሲመጣ ሰውየው በቃላት ሲያብራራው ብቻ ሳይሆን በሰው መንፈስ ውስጥ ምን ይሆናል? ነገርየው ይበራል።
ምናልባት ኔክስት ታይም ላይ አንድ የክብር ወንጌል ወይም የእግዚአብሔር የክብር ዕውቀት የሚል እናነሳለን። ስለዚህ መገለጥ ነው ብለናል። መገለጥ ነው ያልነው ምንድነው? አብ ለሰውየው ካላብራራለት በስተቀረ በመንፈሱ በኩል ካልተብራራለት በስተቀረ ሰውየው በክርስቶስ ኢየሱስ አምኖ እግዚአብሔር ወዳረፈበት እረፍት መሄድ አይችልም። ለዚህ ነው ትልልቅ ገብተው ፕሮፌሰሮች ሳይንቲስቶች የሚያመልኩ አሉ። አብዛኛዎቹ ግን ሳይንስን በጣም ይሄ ቁጥር የደመሩ የቀነሱ የተለያየ ኢንቨንት ያደረጉ ሰዎች ኢየሱስ ሚስጥር ሆኖባቸው ገጠር ያለች ደግሞ ምስኪን ሴትዮ ኢየሱስ ጌታዋ የሆነው ለምንድን ነው? መለኮታዊ መገለጡን ስላገኘች ነው። ይሄ ግን አልቲሜትሊ ሰይጣን ወይም ደግሞ የዚህ ዓለም ገዢ በሰዎች ልብ ውስጥ የሚሰራው ነገር ሔዋንን በተንኮሉ እንዳሳታት የሰዎችን ሐሳብ አበላሽቶ ለክርስቶስ የሚሆን ቅንነትና ንጽህናን ምን ማለት ነው? ማበላሸት ነው። ስለዚህ ሰው ይሄ ክፉ የሚሰራበትን መንገድ ካላወቅን ሐሳባችን በክርስቶስ ጉዳይ ላይ ንጽህናውም ቅናቱም ሲበላሽ አናውቅም። ዶክትሪኑ ትምህርት ስለሆነ መጽሐፍ ተከፍቶ ስለሚነገር የሰው ሐሳብ በክርስቶስ መሞቅ ሲያቆም ኤግዛክትመንቱን ሲወስድ ፓሽኑን ሲወስድ ስሙኝ ወዳጆቼ አልቲሜትሊ ክፉ በሰው ልብ ውስጥ የሚሰራው የሰውየው ሐሳብ በመፈለግ ነው። ሐሳብ ትኩረት ስለሆነ የሰውን ትኩረት ዳይቨርት ካደረገ ደስታችሁን ኤቭሪቲንግ ውጪውን ቆጣሪ እንዳደረገ ሰውዬ ኦኖፍ ያደርገዋል። ለዚህ ነው ምን አለ? እቀናላችኋለሁ አለ። የምቀናላችሁ አንድ ሴት ለአንድ ወንድ እንደታጨች እናንተ ለክርስቶስ ለማድረግ ነው አይደል ያለው? እምፈራው ግን ፍርሃት ምንድነው አለ? በእግዚአብሔር ቅናት ሐሳባችሁ እንዳይበላሽ ነው አለ። ሐሳባችሁ ሲበላሽ ለክርስቶስ ያላችሁ ቅናትና ንጽህና ይለወጣል ነው የሚለው ቃሉ፣ ይበላሻል። ለዚህ አልቲሜትሊ ሰይጣን ጮሆ ባይወጣም በሰው አእምሮ ውስጥ የሚሰራው በክርስቶስ ላይ ያለን ቅናትና ንጽህና ማበላሸት ነው። እንደውም በጣም ብዙ ሰይጣን የሚሰራው በሰው ውስጥ ለመግባት አይደለም፣ አጋንንት ማለት ነው። ቤዚካሊ አጋንንት ናቸው በሰው ነፍስ ውስጥ የሚገቡት። የዚህ ዓለም ገዢ ግን የሚባለው በዋነኝነት ሰውን የሚዋጋው በአእምሮ ነው። አእምሮ ላይ ሲዋጋው ምን ያደርገዋል መሰላችሁ? ፓሽኑን ይወስድበታል። ለክርስቶስ ያለውን ቅናት ንጽህና ያበላሻል። ስለዚህ ይሄ ነው። ስለዚህ አንዳንድ አጋንንት እየጮኸ ላይወጣ ይችላል ማለት ነው። ምክንያቱም ጨለማ መብራት ሲበራበት እንደሚጠፋ አለማወቅ በመለኮታዊ መገለጥ ነው የሚባረርልን አይደለም። ሰውየው ካልበራ ሰውየው እየሰጋ ይኖራል። በክርስቶስ ላይ ያለው እምነት ደክሞበት ይኖራል። በክርስቶስ ያለው ደስታ ተወስዶበት ይኖራል። አምልኮ ተወስዶበት በቃለ ማለት ዝም ብሎ በዚህ ዓለም ላይ ራሱ አእምሮን ሲቆጣጠር የሚያኖረው ኑሮ ስላለው ያንን ያደርጋል። ለኛ ትውልድ አጋንንት ማለት ጮሆ የሚወጣው ብቻ ነው እንጂ ትምህርት አይደለም። ግን በዋነኝነት ደግሞ በመጽሐፍ ውስጥ ትልቁን ስራ የሰሩት ምንድነው? ሃይማኖትን መጠበቅ ወይም ዶክትሪንን መጠበቅ ነው። ያም ክርስቶስን በማመን መዳን የሚገኝበት ጥበብ ለሰው ልጆች እንዲደርስ ነው። በቆላስያስ ምዕራፍ 2 ላይ ዛሬ የእውቀትና የጥበብ ሀብት የሚል የተወሰኑ ነገሮችን የተሰወረውን እንድናወራ እግዚአብሔር በልብ ያድርጓልና እነሱ ቶሎ እያልኩኝ ልክ የትምህርቱ ባህሪ ከሁለት ትምህርቶች ጋር ከአጋንንቱ ትምህርት ከተባለው ጋር እያየን እንሄዳለን። እንደዚህ አለ፣ ስለ እናንተ በሎዶቅያ ስላሉት ፊቴንም በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ ወዳለሁ። ጳውሎስ አንድ መጋደል አለኝ ብሏል። መጋደሉ ደግሞ በሎዶቅያ ላለች ማህበረ ምእመን ነው። ማህበረ ምእመኑ ላይ ትልቅ ተጋድሎ አለኝ አለ። ምንድነው የምትጋደለው ብትሉት እንዲያውቁለት የፈለገው ልባችሁ እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ። ስሙኝ፣ ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ። እንዴት ነው የሚደርሱት? የእግዚአብሔር ምስጢር እርሱም ክርስቶስን እንዲያውቁ እጋደላለሁ።
ቆላስይስ ምዕራፍ 2 ቁጥር 1 እና 2 ነው ያነበብኩት። ጳውሎስ ለቤተ ክርስቲያኑ አንድ መጋደል አለኝ አለ። እቺ ቤተ ክርስቲያን የሚጋደልላት ነገር አንድ ነው። ልባቸው ምን እንዲል የመጀመሪያ እንዲጸና ማለት ምንድነው? በመጀመሪያ በሰሙት ወንጌል ላይ ምን እንዲል እንዲመሰረት እንዲጸና። በጣም ብዙ ሰዎች የመጀመሪያውን ለቆ ነው ሁለተኛውን ለመያዝ የሚታገሉት አይደለም? ማለት ክርስትና መሰረቱ ላይ የሚጨመር ነው እንጂ ስር መስደድና ወደ ላይ መታነጽ ነው እንጂ ልክ የመጀመሪያውን እየተውን ሌላኛውን እንደሚይዝ አይደለም። እዚህ ጋር ይላል በመጀመሪያ ለእናንተ ምጸልይላችሁ በመጀመሪያ በሰማችሁት ወንጌል ላይ እንድትጸኑ ነው። ስለዚህ መጀመሪያ የሰማነው ወንጌል ምንድነው ነው? የመጀመሪያው መጀመሪያ ስንሰማ ወንጌል ሲሰበክልን ምን ተባልን? እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። አሁን ወዷል ከዛ ወደሱ ያየና በመስቀሉ ላይ በተሰጠው በልጁ የሚያምኑ ለዘላለም ሕይወት አለው። ስለዚህ ምንድነው ጳውሎስ ሰዎቹ እንዲጸኑበት የፈለገው? ልባቸው እንዲጸና የተፈለገው በመጀመሪያ የሰሙት ላይ ነው። መጽናት ማለት ይሄኛውን ትቶ አይደለም ሰው ወደ ሁለተኛው የሚሻገረው፣ እዚህኛው ላይ ቆሞ ነው የሚታነጸው። ብዙ ሰው የመጀመሪያው የእግዚአብሔር በልጁ ያመጣው ነገር ስለሚወሰድበት ቀጥሎ ለመታነጽ ይከብደዋል። እና አደገኛ ደግሞ የሚያንጹ ትምህርቶች የመሰረቱን አይነት ካልሆኑ በባህሪያቸው ሰውየውን ከጸናበት መሰረት ያነቃንቁታል። ትምህርት ስለሆነ ባህሪው። ስለዚህ እምትጋደልላችሁ አለ ምን እንድትጸኑ ነው አለ። በመጀመሪያው ወንጌል ላይ እንድትጸኑ ነው። ከዛሳ በፍቅርም ተባብረው ማስተዋል ወደሚገኝበት ወደ መረዳት ባለጠግነት እንዲደርሱ ነው። ሰው በብዙ ነገር ባለጠጋ ሊሆን ይችላል አይደለም? ለምሳሌ በገንዘብ ባለጠጋ የሆነ ሰው አታውቁም? በገንዘብ ባለጠጋ ማለት ብዙ ገንዘብ ያለው ማለት ነው። ብዙ ገንዘብ በሆኑ ነገሮች ባለጠጋ የሆኑ ሰዎች አሉ። ባለጠጋ ማለት አንድ ነገር በበቂ ወይም ከበቂ በላይ ያለው ማለት ነው ባለጠግነት እዚህ ጋር። አሁን ግን የምጸልየው እንድትጸኑ ብቻ ሳይሆን ማስተዋል ወደሚገኝበት በፍቅር ተባብራችሁ ማስተዋል ወደሚገኝበት ወደ መረዳት ባለጠግነት እንድትደርሱ ነው። እስቲ የመረዳት ባለጠግነት በሉ። የመረዳት ባለጠግነትም ይባላል። ይኸውላችሁ ሰው በነፍስ ውስጥ ያለው የህይወቱ የሚተረጎምለት እግዚአብሔር ባበራለት ልክ ነው። በጣም ብዙ ሰዎች የመረዳት ድሃ ናቸው። የመጀመሪያው ወንጌል ላይ ይመሰረታሉ፣ ግን ወደ መረዳት ባለጠግነት ምን የሚገኝበት ነው? መረዳቱ ማስተዋል የሚገኝበት የመረዳት ባለጠግነት። ይሄንን ለእናንተ እንዲሆን እንዴት ያለ ታላቅ ተጋድሎ እንዳለኝ እንድታውቁ ወዳለዋል። ጳውሎስ ለቆላስይስ ሰዎች ተንበርክኮ የሚጋደልላቸው ለአንድ ነው፣ በመጀመሪያው ነገር ላይ እንዲጸኑ፣ ከዛ በፍቅር ተባብረው ማስተዋል ወደሚገኝበት ወደ መረዳት ባለጠግነት እንዲደርሱ ነው። የመረዳት ባለጠግነት ለዚህ ሰው በመረዳት ምን ሊሆን ይችላል ማለት ነው? ድሃ። በመረዳት ምን ሊሆን ይችላል ሰውየው? ድሃ። ከእውቀት ነፃ ሊሆን ይችላል ሰውየው። ከእውቀት ነፃ የሆነ ሰውዬ ለተቀ ልሙጥ ጥሉቅ ሊሆን ይችላል። ምንም ያልተጻፈበት ወይም ላስት ዊክ እንደተናገረው አጋንንት የጻፈበት ሰውዬ ሊሆን ይችላል። ስሙኝ፣ በጣም በቤተ ክርስቲያን መንገድ ውስጥ የነበሩ ትልልቅ የተሐድሶ እንቅስቃሴዎች በመጡበት ዘመን ያደረጉት ነገር ቢሆንም እንኳን ሰዎቹ ለማስቀጠል ጉልበት ያጡበት ምክንያት አንድ የሆነች ሳይድ ብቻ አንደርስታንድ አድርገው የመረዳቱ ባለጠግነት ስለጎደላቸው ነው። ስለዚህ እግዚአብሔር ቤተ ክርስቲያንን በተለያየ ሲዝን with different dimension ነው ሪስቶር ያደረጋት። በተለያዩ በመጡ ንፋሶች ነው እና ሁሉንም ብታያቸው አስተምሮቶች አሏቸው። የታደሰችበት ቤተክርስቲያን ወደ ኮምፕሊት አሁን
የኪንግደም እንደመጣ አውቀናል። ኪንግደም ማለት ጠቅላይ ሆኖ የመጣ ነው፣ ግን በአንድ አካል ውስጥ እንደመጣ አውቀናል። እዚህ ውስጥ ግን በዋነኝነት የሰው ነፍስ ነፃ እንድትወጣ የተፈለገው ማስተዋል በሚገኝበት የመረዳት ባለጠግነት ነው። ጳውሎስ ተንበርክኮ ጊዜ ወስዶ ይጸልያል፣ ደግሞም መልእክት ጽፎላቸዋል። ይሄ ጸሎት የሆነበት ምክንያት ስሙ፣ ጸሎት የሆነበት ምክንያት የተነገራቸውን ነገር ላይ ማስተዋል እንዲችሉ ነው። ማለት ሳያስተምር ትምህርት የሌለበት ጸሎት አይደለም ይሄ። ትምህርቱ ግን ምን እንዳደረጉት አስተውለውት ማስተዋል ወዴት እንዲወስዳቸው ወደ መረዳት ባለጠግነት፣ በመረዳት ሰውየው ባለጠጋ እንዲሆን። ስለዚህ እምነቱን ምን ይችላል? ይሄ በመረዳት ባለጠግነት የሆነ ሰውዬ እምነቱን ምን ማድረግ ይችላል? መተርጉም፣ የሚያምነውን ማውራት የሚችል ሰውዬ ይሆናል። ማለት በእምነቱ ላይ በቂ የሆነ እውነት ያለው ሰው ይሆናል ማለት ነው። መረዳት አንዳንድ ቦታ ላይ ስትሄዱ ከናንተ ቀደም ብለው የገቡ ሰዎች ነገሩን የሚያውቁ ከሆነ ምንድነው የሚደረግላችሁ? ነገሩን እንድታቁት የሚያውቀው ሰውዬ እንዲያሳያችሁ ይደረጋል አይደለም? እና ሲያሳያችሁ እስኪ ገባችሁ ድረስ ያሳያችኋል። የሚከፈተው እንደዚህ ነው፣ የሚነካው እንደዚህ ነው፣ እንደዚህ ነው ምናምን። ሰውየው ምንድነው የሚያደርጋችሁ? እያደረገ ምንድነው ግን የሚያሳያችሁ? እናንተ ውስጥ ምንድነው የሚጨምረው? መረዳት ነው። ከዛ በኋላ ያለ ሰውየው ነገሩን ማድረግ ወደምትችሉበት እንድትመጡ ነው የሚፈለገው። መረዳት ማለት በነገሩ ላይ በቂ የሆነ ምን ማግኘት ነው? ዕውቀት ማግኘት ነው። ስለዚህ ጳውሎስ እንደዚህ ያለ ማስተዋል የሚገኝበት የመረዳት ባለጠግነት ነው። ይሄ የመረዳት ባለጠግነት ግን በጣም ብዙ መንፈሳዊ ነገር ግን ማወቅ አይደለም። ይላችሁ በጣም ብዙ መንፈሳዊ መጽሐፍቶችን ማንበብ አይደለም። እንትና የጻፈውን አንብባል፣ እንትና የጻፈውን አንብባል፣ በጣም ብዙ ቮሊዩሞችን ማንበብ ሊሆን ይችላል። ግን ከዛ ውስጥ ግን የመረዳት ባለጠግነት ሰው የሚያገኘው ብዙ መጽሐፍ ስላነበበ ሳይሆን አንድ ሚስጥር ሲገለጥለት ነው አለ ባለጠግነቱ ያለው። ምክንያቱም እግዚአብሔር ባለጠግነቱን በጣም ብዙ ዕውቀት ውስጥ አላስቀመጠም፣ አንድ ዕውቀት ውስጥ ነው ያስቀመጠው ይለናል። ቀጥሎ እንዲደርሱ ካለ በኋላ የእግዚአብሔር ሚስጥር እርሱም ክርስቶስን እንዲያውቁ እጋደላለሁ። ስለዚህ ሰውየው ማስተዋል ወደሚገኝበት የመረዳት ባለጠግነት ሲደርስ ምን ያውቃል? ኢየሱስ የእግዚአብሔር ሚስጥር እንደሆነ ያውቃል ብቻ ሳይሆን ያንን ሚስጥር ምን ያደርገዋል? አንደርስታንድ ያደርገዋል። ሃሌሉያ። ስለዚህ ለሰውየው ኢየሱስ ምን መሆን ያቆማል? ሚስጥር መሆን ያቆማል። ስለዚህ ምን ይደረግለታል? ኢየሱስ ለሰውየው ይገለጥለታል አለ። የመረዳቱ ባለጠግነት የብዙ ዕውቀት ባለቤት ሳይሆን በአንድ ዕውቀት ላይ ጥልቅ የሆነውን ነገር ማግኘት ነው። ባለጠግነት ብዙ ገንዘብ ብዙ ምናምን ነው፣ ግን እዚህ ጋር ግን ባለጠግነት አንዱ ላይ መጥለቅ ነው። አሜን ነው ወይ? እዚህኛው ዓለም ላይ ያለ ባለጠግነት ብዙ ዕውቀት አይደለም፣ አንድ ዕውቀት ማወቅ ነው ይላል። ማለት ብዙ ሰዎች የመንፈሳዊ ነገርን ለማስረዳት ሲመጡ የሚያነሷቸው አለ። እስቲ ስለ መልአክ እስቲ ንገረኝ፣ በመልአክ ላይ ያለ አቋም ይላል ማለት ነው። ጥሩ ነው መልአክ፣ ስለ መልአክ ማወቅ ጥሩ ነው። ወይ ደግሞ ሌላ ያመጡና ለምሳሌ ያነሳሉ፣ አንድ ነገሮችን ያነሳሉ፣ ብድግ ያደርጋሉ። ስለ እንደዚህ ጉዳይ ያለ ይላሉ። ማለት ዕውቀቶቹ በቤተ ክርስቲያን ውስጥ የሚያስፈልጉ ናቸው። መዳን ግን የሚገኝበት ጥበብ ወደ መረዳት ባለጠግነት ስትመጡ አንድ ነገር ታውቃላችኋል። ዕውቀቱ ብዙ ነገር አይደለም፣ አንድ ነገር ነው። እሱም ክርስቶስን እንዲያውቁ ነው። ክርስቶስን ምን እንዲሉ እንዲያ። ስለዚህ ባለጠጋ የምትሆኑት በክርስቶስ ጉዳይ ላይ ነፍሳችሁ ምን ስትል ነው? ባለጠግ ወይም ሪች የሆነ ኖሌጅ ሲኖራት ወይም ሪቪሌሽን ሲኖራት ነው። ዓርብ ዕለት የነበራችሁ ትዝ ይላችኋል። ዓርብ ዕለት ስንነጋገር ምን አደረግን? ስለ እርሱ የምንናገረው ብዙ ነገር ነበረን አሉ። ስለማን ነው የሚናገሩት? ስለ እርሱ የምንናገረው ብዙ ነገር ነበረን፣ ጆሮቻችሁ ግን ስለፈዘዙ በቃል ለመተርጎም ጭንቅ ነው። ስለዚህ ባለጠጋ ሊያደርጋቸው የፈለገው በስንት ዕውቀት ነው? በአንድ ዕውቀት ነው። አንዱ ዕውቀት ግን ምን አለው አለ? ብዙ የሚነገርለት ነገር አለው አለ። አሜን ነው ወይ? ማለት ብዙ የሚወራለት አንድ ነገር አለን አለ። መጣና በዛ ማስተዋል እንዲኖራችሁ ወደ መረዳት ባለጠግነት እንድትደርሱ የእግዚአብሔር ሚስጥር የሆነውን ክርስቶስን እንድታውቁ እጋደላለሁ ካለ በኋላ ቁጥር 3 የተሰወረ ጥበብና የዕውቀት መዝገብ ሁሉ በእርሱ ነው።
ኢየሱስ የተሰወረ ጥበብና የእውቀት መዝገብ በእርሱ ነው። በኢየሱስ ራፕ የተደረገ ምን አለ የጥበብና የእውቀት ትሬዠር መዝገብ የሚለው መዝገብ ሲል በጣም ብዙ ሰዎች አሁን የኢትዮጵያ መዝገብ ምንድነው ይመጣላችሁ ባስባችሁ? የእውቀትና የጥበብ መዝገብ ሲባል ትልቅዬ ደብተር ነው ይሄ መዝገብ ነው ይመጣላችሁ አይደለም? መዝገብ ሲባል ብዙ ጊዜ ምንድነው የምታስቡት? በጣም ብዙ ገጽ ያለው ትልቅዬ መጽሐፍ ወይም ትልቅዬ ደብተር ነው የምታስቡት። እዚህ ግን መዝገብ የሚለው ምንድነው? የእንግሊዘኛው ቃል ትሬዠር ነው የሚለው የተሰወረ የጥበብና የእውቀት ሀብት ሁሉ በማን ነው አለ? በእርሱ በሉ። ሰው በእግዚአብሔር ፊት ወደ መረዳት ባለጠግነት ወይም ደግሞ ወደ ጥበብና የእውቀት ሀብት ደረሰ ሲባል አንድ ነገር አስተውሏል እየተባለ ነው። ያስተዋለው ምንድነው? የኢየሱስ የእግዚአብሔር ሚስጥር የሆነበትን ያንን ጥበብ እግዚአብሔር በልጁ ነገሮችን ወደዚህ ዓለም ምን ያለበትን ያደረገበትን ከመጀመሪያው እስከ መጨረሻው በልጁ የሰራበትን አውቋል ማለት ነው። ስለዚህ ሰው ባለጠጋ ነው በእውቀት ከተባለ ኢየሱስ በሰውየው ነፍስ ውስጥ ምን ብሏል ማለት ነው? ተብራርቶለታል ማለት። ኢየሱስ በሰው ነፍስ ምን ብሏል? ተገልጧል ማለት ነው። ስለዚህ ሰው ማአት ጥቅስ እያወቀ ዘፍጥረትን ዘጸአትን እያወቀ በጣም ብዙ ትንቢት እያለው በጣም ብዙ ትንቢት የተጻፈበት መዝገበ ቃላት እያለው ስለ ኢየሱስ ክርስቶስ ያለው መረዳት ግን ጥቂት ከሆነ ሰውየው የመረዳት ደሃ ነው ወይም ደግሞ የእውቀትና የጥበብ መዝገቡ ጋር አልደረሰም ማለት ነው። ይሄ ግን ምንድነው? ምናልባት በመጀመሪያው ወንጌል ላይ የተመሰረተ ወይም የቆመ የጸናም ሰው ሊሆን ይችላል። ለዚህ ቀጥሎ እመጣበታለሁ። እነዚህን በስጋ ምንም እንኳን ብርቅ በመንፈስ ከናንተ ጋር ነኝና ስርዓታችሁን በክርስቶስ ያለውን የእምነታችሁን ጽናት እያየው ደስ ይለኛል። ቁጥር 6 ላይ እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁ በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ምን በሉ ታነጹ፣ እንደ ተማራችሁም በሃይማኖት ምን በሉ ጽኑ፣ ምስጋና ይብዛላችሁ። አሁንም ጳውሎስ የሚላቸው ምንድነው? በክርስቶስ ተመላለሱ፣ በክርስቶስ ስር ስደዱ፣ በክርስቶስ ምን በሉ ይላል? ታነጹ። ስሙኝ እንግዲህ ኢየሱስን እንደተቀበላችሁ በእርሱ ምን በሉ ተመላለሱ። አሁን ኢየሱስ የህይወት መንገድ ያደርጓል ያመጣን። 2 በእርሱ ስር ስደዱ። ኢየሱስ የሚጠለቅበት መሰረት ያደርገዋል። ከዛ ሳይመረግ መሰረት በሃይማኖት ጸንታችሁ በእርሱ ታነጹ ይላል። በእርሱ ደግሞ በሉ ይላል። ስር በእርሱ ደግሞ በሉ አለ ቢውልድ አፕ አድርጉ። ስለዚህ ኢየሱስ መንገድ ስር የሚሰደድበት መሰረት ወደ ላይ የምንታነጽበት ስንት ያደርገዋል? አንዱ በ3 መንገድም ስር የሚሰደድበትም የምንታነጽበትም አደረገና ይሄንን አንዱን ግን ምን ብሎ ነው የገለጠው? የእውቀትና የጥበብ ሀብት። የጥበብና የእውቀት ሀብት ነው አንዱ ራሱ። ሰው የሚሄድበት ነው፣ ስር የሚሰድበት ነው፣ የሚመላለስበት ነው። ቁጥር 8 ላይ እንደዚህ ይላል፣ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠንቀቁ። ምን አለ እዚህ ጋር? እንደ ክርስቶስ ትምህርት ሳይሆን የክርስቶስ ትምህርት ከላይ የተገለጠበት የመረዳት ባለጠግነት የእግዚአብሔር ሚስጥር የሆነ የጥበብና የእውቀት ሀብት የሆነ መንገድ ስር የሚሰደድበትና የምንታነጽበት ካደረገው በኋላ እንደዚህኛው ትምህርት ያልሆነ ክርስቶስ ሁሉ ነገር ካልሆነ እንዲህ ትምህርት ሳይሆን እንደ ሰው ወግ ይላል። ስለዚህ ሰው ወይ በእውቀት ባለጠጋ የሚሆንበትን የእግዚአብሔርን ሚስጥር በማስተዋል ወደሚገኝበት መረዳት ይመጣል፣ ወይ ደግሞ የሰው ወግ ይማራል። ወገኛ ሲባል ቸርች ውስጥ ሰውዬው ወገኛ ሊሆን ይችላል። ወግ ያስፈልጋል፣ ግን የትምህርቱ ዋና አይደለም ማለት። እንደ ሰው ወግ አለ፣ የሰው ወግ አለ። በጣም ብዙ ቦታ ላይ ሰው የሚማረው የሰው ወግ ነው።
የሰው ወግ ማለት በእግዚአብሔር ፊት የመረዳት ባለጠግነት አይሰጥም። richness of understanding ማለት ነው። የመረዳት ባለጠግነት በሰውየው ነፍስ ውስጥ ማያመጣም። የእውቀትና የጥበቡንም ሀብት ሰውየውን አያገናኘው። እግዚአብሔር ታውቃላችሁ በፊት ሄዳለው ብሎ ራሱ የተናገረበት ቦታ ላይ የተሰወረውን የጥበብንና የእውቀትን ሀብት ሰጣለው ነው ያለው። እግዚአብሔር በጣም ሰውን ሲባረክ በምን እንደሚባረክ ታውቃላችሁ? ወደ መረዳት ባለጠግነት ነው ሰውየውን የሚያመጣው። የሱ ሀብት እሱ ስለሆነ የእውቀትና የጥበብ ሀብት ይሰጣል እግዚአብሔር። የሰውየው እውነተኛው ስብና ነፍሱ ስለሆነች በነፍሱ ለሰውየው ብርሃን ያበራለታል። ብርሃን እቺኛዋን ቃል ልበላችሁ። በጣም የብዙ ሰዎች ትግል በዚህ ዓለም ላይ ረጅም እድሜ መኖር ነው አይደል? ብዙ ሰው ይሁት ረጅም እድሜ መኖር ይፈልጋል፣ ባለጠጋ መሆን ይፈልጋል። ከዛ በሰዎች መካከል መኖር በጣም ወይም ብዙ ዘር ያለው ሰው መሆን ይፈልጋል፣ እጅግ ብዙ መሆን ይፈልጋል። መውለድ ማለት ነው። መውለድ፣ መክበድ፣ መክበር የሚባል አይደል? አባቶቻችን ወለደች፣ ከበደች፣ ምናምን ከበረች ምናምን ሲባል ወይ በቃ ምን ይፈልጋል ሰው ወልዷል፣ ከብዷል ምናምን ይባላል። መጽሐፍ እንደዚህ ይላል። መክብብ ምዕራፍ 6 ላይ አንድ ሰው አለ ይውላችሁ፣ አንድ ሰው እጅግ ባለጠጋ ቢሆን ይላል መጽሐፍ። እጅግ ባለጠጋ ነው ሰውየው፣ ባለጠጋ ነው ሰውየው። ከዛም እጅግም ብዙ ልጆች ቢኖሩት ይላል ሰውየው፣ ብዙ ልጆች አሉት ይላል። 2 ጊዜ 1000 ዓመት ቢኖር ሰውየው፣ 2 ጊዜ 1000 ዓመት ቢኖር ይላል። 2 ጊዜ ነው ደግሞ 1000 ዓመት ነው የኖረው ማለት ሰውየው 1000 ዓመት 2 ነው የኖረው። በምን? በእጅግ ባለጠግነትና በብዙ ልጆች ማለት ነው የኖረው ሰውየው። እንደዚህ ለታውቃላችሁ ይሄ ሰውዬ በነፍሱ መልካምን ነገር ካላየ ይላል በጨለማ መጥቷል፣ በጨለማ ሄዷል ይላል ሰውየው። ሰምታችኋል? 1000 ዓመት የኖረ ሰውዬ በጨለማ መጥቶ ሄደ ነው አለ። በጨለማ ነው የመጣው አለ፣ በጨለማ ነው ሄደው። ለምን ብትሉኝ በነፍሱ ብርሃን አላየምና ይላል። በነፍሱ ምን አላየም ሰውየው? ብርሃን። በነፍሱ ግን ብርሃን ሳያይ ሰውየው ስንት ዓመት ኖሯል ማለት? 1000 ዓመት ኖሯል። ጤናውን መጠበቅ ችሏል ማለት ነው። አትሊስት ሰውየው ማለት 1000 ዓመት ሁለት ባለጠጋም ብዙ ነገር አለው ሰውየው። ብዙ ልጆችም አለው። 2 ጊዜ ነው 1000 ዓመትም የኖረው። በነፍሱ ግን የተከለከለው ምንድነው? ብርሃን። አንደርስታንዲንግ ነው ሚስ ያደረገው ሰውየው። እግዚአብሔር ወደ ሰው ዓለም ሲመጣ በዋነኝነት ይውላችሁ ሰውን ባለጠጋ ሊያደርግ የሚፈልገው የእውቀትና የጥበብ ሀብት የእግዚአብሔር ምስጢር የሆነ አንድ አለ። የህይወት መንገድ ነው፣ ስር የሚሰደድበት ነው፣ ሰው የሚታነጽበት ነው። ስር ይሰድበታል፣ ሰው ይሄድበታል፣ ሰው ይታነጽበታል። በጣም ሰው መንፈሳዊነቱ ጥልቀት የሚያገኘው በጣም ብዙ ጥቅስ ሲያውቅ አይደለም። በጣም ብዙ ቻፕተር አንብቦ በጣም የብዙ ታሪክ አዋቂ ሲሆን አይደለም። አንዱን ጥበብ ጠልቆ ሲያውቅ ነው። ሃሌሉያ! በአንዱ መረዳት ባለጠጋ ሲሆን ነው። የአንድ ምስጢር መገለጥ ሲሆንለት ነው። እግዚአብሔር እንደዚህ ይላል፣ ይሄ ሰው ይላል በነፍሱ ባለጠጋ ነው ይላል። ስለዚህ ሰው በነፍሱ ደሃ ሊሆን ይችላል። በነፍሱ ደሃ ሊሆን ይችላል። ወዳጆቼ ምን ከጎደለው ነው? የእውቀትና የጥበብ ሀብት ከሌለው ባለጠጋ ላይሆን ይችላል፣ ደሃ ሊሆን ይችላል በነፍሱ። ለዚህ ነው እንደዚህ ያለ እጋደላለሁ አንድ ነገር ተንበርክኬ። ለምን? በነፍሳችሁ በአንድ ምስጢር ማስተዋል ወደሚገኝበት መረዳት እንድትደርሱ የእግዚአብሔር ጥበብና ዕውቀት የሆነውን ያንን ሀብት እንድታገኙ እጋደላለሁ። ሀብት ይሄ ሀብት በተመነዘረበት እውነት ልክ ወደ ሰው ልጆች ይደርሳል። ካልሆነ ግን እንደዚህ አለ፣ በሰው ወግ ሊታነጽ ይችላል። ሰው አለ በሰው ወግ አታድርቅ፣ አትንካ ምናምን ያመጣዋል። ቤዚካሊ ትምህርቱን
የሆነ የሃይማኖት ስርዓት ሼፕ ታደርጉታላችሁ። የሆኑ አላለም የሃይማኖት ሪቹዋሎች አሉ። በጣም በቃ ትራዲሽኖች ምናምን ታበዙበታላችሁ ማለት ነው። ክርስቶስን የሚያደበዝዝ ማአት ነገር ይደረጋል። በቃ ቸርች ጨዋታ ይሆናል። ፋይናሊ ኢየሱስን መገለጥ አሁንም የሚደረጉ ነገሮች አሉ ምናምን። ሰው እየመጣ ከዚህ መጽሐፍ ሳይሆን የኔ እህት ስልክ ቁጥርሽ እንትን ነው ትባላለች። በቃ የሆነ በቃ ቸርች ውስጥ ሰውየው በምንድን እንዲነገሩ ይፈልጋል? የሆነ መልእክት በመስማት ሰውየው ምን እንዲሆን መንፈሳዊነቱን ፊል እንዲያደርግ ይደረጋል። የሰው ወግ ነው። ሰው በነፍሱ ባለጠጋ የሚሆነው አንዱ ኢየሱስ በእውቀትና በጥበብ ሲገለጥ ነው። ሚስጥር መሆን በሰውየው ሲያቆም ነው። ኢየሱስ በሰውየው ሕይወት ውስጥ ሚስጥር መሆን ሲያቆም ወለቹ በዚህ ውስጥ ሰው በእምነት ዋስትና ስለሚያገኝ ወለቹ በዚህ ዕውቀት ውስጥ የመረዳት ባለጠግነት መጥቶለት የለም። ሰውየው በዛ ባለጠግነት ዋስትና ስለሚያገኝ ሕይወቱ ሁሉ የእምነት ይሆናል። የእምነት ከሆነ ኢየሱስ መንገድም ነው፣ ስርም ነው፣ የሚጠልቅበትም ነው፣ የሚታነጽበትም ነው። ምኑ ነው ግን ይሄን የሚያደርገው? የመረዳት ባለጠግነቱ ነው። ካልሆነስ አለ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት። ስለዚህ የሰው ወግ አለና ዓለማዊ ትምህርት። ላስት ዊክ ያየነው የአጋንንት ትምህርት አይደለም? ኦኬ ለካ ከዚህኛው ጋር የማይገናኝ ሁሉ ዓለማዊ ትምህርት ነው አለ ጳውሎስ። ዓለማዊነት ስሙኝ፣ ዓለማዊነት ከክርስቶስ ውጪ የሆነውን አንዳንድ ነገር መማር አድርጎ አስቀምጦታል። አሁን ለምሳሌ የዓለም ትምህርት ሲባል አሁን የዓለም ትምህርት ሲባል ምንድን ነው የምታስቡት? ወደ አእምሯችሁ ምን ይመጣል? የዓለም ትምህርት እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት። ዓለማዊ ትምህርትና የመጀመሪያ ትምህርት። ዓለማዊ ትምህርት ሲባል ምን ይመጣል አእምሯችሁ ላይ? የዓለማዊ ትምህርት የተለያየ ነገር በቃ ዓለማዊነት ከሚለው ጋር ይገናኛል። ሰውየው ግን እዚህ ጋር ዓለማዊ ትምህርትና የመጀመሪያ ትምህርት የሰው ወግ የሚለው አንድ ትምህርት ነው። ማስተዋል ወደሚገኝበት ወደ መረዳት ባለጠግነት የማደርሱበት የእውቀትና የጥበብ ሀብት የሆነውን የእግዚአብሔርን ምስጢር ክርስቶስን የማታውቁበት በነፍሳችሁ ባለጠግነቱን እሱን በማወቅ የማይሰጥ ነገር ሁሉ የሰው ወግ ነው፣ የመጀመሪያ ትምህርት ነው፣ ዓለማዊ ትምህርት ነዋል። ስለዚህ ሰው ቸርች ውስጥ አሁን በተለያየ ቦታ ቸርች አለ። ይሄኛው ክርስቶስ ሰብጀክት ማተር ካልሆነ ወይ ወግ ነው ወይ የመጀመሪያ ትምህርት የሚባል ህግ ነው ወይ ደግሞ ዓለማዊ ትምህርት ነው ወይ ደግሞ የአጋንንት ትምህርት ነው። ግን መጽሐፉ ተከፍቶ ነው ሰውየው ያንን የሚማረው ዓለማዊ ትምህርት። አሁን ስማቸውን እያወቅን ስንሄድ ይረዳናል። ከዓለማዊ ትምህርት ቀጥሎ ደግሞ ባለ በፍልስፍና ይላል። ፍልስፍና ነው ወይ ደግሞ ፍልስፍና ነው ትምህርቱ፣ ከንቱ ፍልስፍና ነው። ምንም ማይሰጥ ከሆነ ወደ መረዳት ባለጠግነት የማያደርስ የእግዚአብሔር ምስጢርና ዕውቀት የሆነውን ክርስቶስን የማይገልጥ ከሆነ ከንቱ ፍልስፍና ነው፣ በከንቱ መታለል ነው። ማንም እንዳይማረካችሁ ተጠንቀቁ ይላል። ኢየሱስ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይልና ይመጣና እንደገና ቁጥር 16 ላይ ሲመጣ 2:16 ላይ እንግዲህ በመበል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ አለ። የበዓላትን ስለሚያስተምሩ ያን ጊዜ መብል ወይም መጠጥ ወጥቷል። በጣም አንዳንድ ቦታ ላይ ሲሪየስ የሆኑ እንትኖች ወጉ አንዳንድ ኢትዮጵያዊ የገጠር ከተሞች ላይ ሰው የወንድሙን ገዳይ ሊበቀል እየወጣሉ ሰውየው ክላሹን እያቀባበለ እንዳጋጣሚ ሮብ ቀን ነው ሰውየው የሚወጣው። ከዛ እንደ ቁርስ አፎ ላይ ጠባ አድርጉና ብላ ሚስት ወተት ሰጠችው አሉ ሰውየው። አንቺ ሮብ ቀን በጾም ልታገድፊው ጾሜን አለ ማለት ሽጉጡን እየወለወለ ሊገድል እየወጣ ሰውየው ማለት ወተት ያረክሰዋል እና እግዚአብሔር እንዲቀናው ጸልዮ ነው የወጣው እንዲገድል። አሁን እለች የሚበላውና የማይበላውን ማወቅ መንፈሳዊነት ይመስለው ሰው ይያል። አሳ ጾማለሁ ጾም የለውም የሚባል ትምህርት ማለት ነው። ስጋ መብላት ሽሮ መብላት እለች መብል አለ ዓለማዊ ትምህርት ነው አለን ሰውየው።
ወር መባቻ ወር ይሄንን ቀን ማክበር ያንን ቀን ምናምን የሚባለው አለ እዚህ ጋር መጣና ዓለማዊ ትምህርት ነው። ብራዘር ዓለማዊ ትምህርት ነው። የእግዚአብሔር ጥበብና ዕውቀት የሆነውን ክርስቶስን በማወቅ በሰው ነፍስ ውስጥ የመረዳት ባለጠግነት የማያመጣ ሁሉ ወይ ከንቱ ፍልስፍና ወይ ዓለማዊ ወይ የመጀመሪያ ትምህርት ወይ የሰው ወግ ነው አለ። ባለጠግነቱን በአንድ ዕውቀት መፍጠር ፈለገ። ስለ ሰንበት ይላል ቀጥሎ ማንም አይፍረድባችሁ ነው የሚለው። በእንደነዚህ ባሉ ጉዳዮች ላይ ማንም ሰው እንዲኮንናችሁ አትፍቀዱለት ይላል። እነዚህ ሊመጡ ያሉ ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው ይላል። በቃ ክርስቶስ መጥቷል። ስለ ክርስቶስ የሚያወሩ ወጎች ነበሩ። አሁን ክርስቶስ መጥቷል፣ አካል ነው። ቁጥር 18 ላይ ስሙኝ። ትህትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በስጋዊ አእምሮ በከንቱ እየታበየ ማንም አይፍረድባችሁ። ወይም ማንም ሰው ከናንተ እንደሚሻል እያሰበ እንዲፈርድባችሁ አትፍቀዱ። ሰውየው ምን አለው መሰላችሁ? ታየኝ አለ። በእንዲህ አይነት ወደ ባለጠግነቱ የማያደርሰው ከሆነ ወደ ኩነኔ ማንም እናንተን በነዛ ዕውቀቶች እንዳያመጣ ይላል። እንደዚህ ያለ ሰው ራስ ወደሚሆነው አይጠጋም። በቃ አለቀ። እግዚአብሔር ማንንም ራስ ከሆነው ክርስቶስ ጋር የሚያጣብቀው የመረዳቱን ባለጠግነት እየሰጠ የዕውቀት ሀብትና የጥበቡን ሀብት እየገለጠ ነው። አለቀ። ስለዚህ ክርስቶስ ነው ወደ ራስነት ሰውየውን ምን የሚያደርገው የሚያጣ። ስለዚህ የተማርነው ትምህርት ስሙኝ፣ የተማርነው ትምህርት ከራስ ያርቀናል ወይም ወደ ራስ ያስጠጋናል አለ። አንዳንድ ትምህርቶች ራስ ከሆነው ክርስቶስ ጋር የሚያርቁ ናቸው። ይሄ መካከለኛውን ጋፑን እየፈጠሩ የሚሄድ ከእምነት የሚያርቁ፣ እግዚአብሔርን ከመደገፍ የሚያርቁ፣ ከጸጋ የሚያርቁ፣ እግዚአብሔርን ተስፋ ከማድረግ የሚያርቁ፣ በልጁ ከባለጠግነት ያወጡት ሰውየው በጣም ብዙ ኢንፎርሜሽን እየሰማ ነው። በነፍሱ ግን በመረዳት ድሃ የሆነ ነው። ሰውየው የሚማረው ነገር በነፍሱ ድህነትም ሊሰራበት ይችላል፣ በነፍሱም የመረዳት ባለጠግነት ሊሰራለት ይችላል። በዕውቀትና የእግዚአብሔር ምስጢርን በማወቅ ሀብታም ሊያደርገው ይችላል። ያንን ደግሞ እየከለለበት የእግዚአብሔር ምስጢርና ጥበብ የሆነውን ክርስቶስን በነፍሱ እየሸፈነ ሰውየውን በነፍሱ ድሃ ሊያደርገው ይችላል። ባለጠግነቱ የተመሰረተበት ዕውቀት ምን ስለሆነ? አንድ ስለሆነ። እንደዚህ ያለ ሰው ምን ያደርጋል? ራስ ወደሚሆን አይጠጋም። ሚሊየን ጊዜ ምንም ነገር ብታወሩለት ለሰውየው ራስ ወደሚሆን አይጠጋም። ማአት ነገር ቢወራለት ከዘፍጥረት እስከ ራእይ ቢተረክለት ነው የምላችሁ፣ ወደ መረዳት ባለጠግነት የሚመጣው ምስጢርም ዕውቀትም ሀብት የተገኘበትን ክርስቶስን ስትገልጡለት ብቻ ነው ብሎ ነው ያስቀመጠልን። አይጠጋም ካለ በኋላ ከእርሱ አካል ሁሉ በጅማትና በማሰሪያ ከእርሱ ከራሱ ምግብን እየተቀበለ እየተጋጠመ እግዚአብሔር በሚሰጠው ማደግ ያድጋል አለ። ስለዚህ ዕውቀቱ ከክርስቶስ ጋር ያጣብቋል ብቻ ሳይሆን ሰውየውን ከክርስቶስ ጋር የሚጣበቅበትን በጅማት የሆነ ምን ይሰጠዋል? ምግብ ይሰጠውና እግዚአብሔር በሚሰጠው ማደግ ሰውየው ስለሚያድግ ከማጋ ድጋሚ ያጣብቋል? ከራስ ጋር ያጣብቀዋል። ከራስ ምግብ ይመጣለታል። እግዚአብሔር የሚሰጠውን ማደግ ያገኛል በምግቡ። ከዛስ ምን ያደርጋል መስላችሁ? ከራስ ጋር ይጣበቃል። ስለዚህ ሰልክሉ ምንድነው? ራስ ትምህርት ይሰጠዋል፣ ትምህርቱ ሰውየውን ማደግ ይሰጠዋል፣ ማደጉ ደግሞ ከራስ ጋር ያጣብቀዋል። ስለዚህ ወደ ክርስቶስ ሰውየው ምግብን እየበላ ራስ በሚሰጠው ውስጥ ይጣበቃል። አርብ እንደተነጋገርን። ስለዚህ እድገቱ ቤዚካሊ የተመሰረተበት አንድ ዕውቀት ይህንን የመረዳት ባለጠግነት ማግኘት ነው። ይህም የመረዳት ባለጠግነት ሰውየውን የሚያሳድግ ነው። አት ሴም ታይም ሰውየውን ምን ያደርገዋል አለ? ክርስቶስ ላይ እያጣበቀው ይሄዳል።
ኢየሱስን ሰው ሳይማር ራስ ወደሚሆነው ሊጠጋ አይችልም ነው የሚለን ጳውሎስ። ከራስ ጋር ሊጣበቅ አይችልም። እግዚአብሔር የሚሰጠውን ማደግም የሚያገኘው ራስ በሚሰጠው ምግብ ነው። ራሱ በሚሰጠው ምግብ ነው። ስለዚህ እንዳልን ሰው ማደግ እየፈለገ የሚማረውንም ካልመረጠ ለመማርም ካልፈቀደ ማደግ ምኞት ነው የሚሆነው ለሰውየው። በነፍሱ በመረዳት ባለጠጋ መሆን ካልፈለገ ሰው በነፍሱ ማለት ነው የመረዳት ባለጠግነቱን ካላገኘ፣ ስለዚህ ሰውየው በምን ሊኖር ይችላል ማለት ነው? ዕውቀቱ በጎደለበት ቦታ ሁሉ ዳርክነስ የሚባለው ነገር በሰው ነፍስ ውስጥ ይሰራል። አለማወቅ የሚባለው ውስጥ ሁሉ ተስፋ መቁረጥ ይሰራል፣ አለማመን ይሰራል፣ እግዚአብሔርን መጠራጠር ይሰራል፣ እግዚአብሔርን አለመ ይሰራል ማለት ነው ዳርክነስ። ይሄንን እግዚአብሔር ከሰው ነፍስ ውስጥ ሊያጠፋ የመጣበት አንድ ነገር ነው ብሎ ጳውሎስ ምን አለ መሰላችሁ? ተንበርክኬ ስለናንተ ታላቅ ተጋድሎ እጋደላለሁ። ለምን ሲባል በመረዳት ባለጠጋ እንድትሆኗል። የመረዳት ስትፈተሹ ባዶ እንዳትሆኗል። በመረዳት ባዶ እንዳትሆኑ፣ እምነታችሁ ላይ የጸናችሁበት ዕውቀት እንዳይወሰድባችሁ፣ አስቀድሞ የሰማችሁት ከዛም የተብራራለት ያ የዕውቀት ሀብትና ያ ምስጢር የሆነ እግዚአብሔር ልጅ ከናንተ እንዳይወሰድ ነፍሳችሁ ሲገባ ባለጠጎች እንድትሆኑ በመረዳታል። በጣም አሁን ብዙ ጴንጤ በጣም ብዙ ትንቢት ነው ያለው እንጂ ብዙ መረዳት የለውም። እስቲ አውሩት። የተባላችሁትን ማመን ጥሩ ነው። እውነተኛው ግን እምነት የሚመሰረትበት የዕውቀት ባለጠግነት የእግዚአብሔር ምስጢርና የዕውቀት ሀብት ሆኖ ክርስቶስን ማወቅ ነው። ጠጋ ስትሉት ሰውየው ስለ ኢየሱስ የሚለው ነገር ከሌለው የእግዚአብሔር ቃል በዚህ ጉዳይ ይሄን ይላል ብሎ አቋሙን እምነቱን በልጁ ላይ ካላደረገ ሰውየው በሰው ወቅ ወይም ባለማዊ ትምህርት በመጀመሪያ ነው የታነጸው። ስለዚህ በነፍሱ ምንድነው ሰውየው? ደሃ ነው። በነፍሱ ደሃ ነው። ስለዚህ ባለጠጋ እንድንሆን ይፈልጋል እግዚአብሔር ይላል መጽሐፍ። ባለጠጋ እንድንሆን በመረዳት ጨብጡትና ባለጠጋ ነው ወይ በነፍስህ በሉት። አለ የምትመነዝረው ዕውቀት አለ፣ የደከመን የምታነሳበት አለ፣ በጨለማ ያለውን የምታበራበት ማለት ነው። ስለዚህ አንዳንዱን ዙት በጣም ፋንሲ ላይፍ እየኖረ እግዚአብሔር ሰውየውን ሲመለከተው በነፍሱ ደሃ ነው ይላል። በጣም ብዙ በነፍሳቸው የዚህ የዕውቀት ሀብት ወይም የዚህ የዕውቀት ባለጠግነት የሌላቸው እንዳሉ ሰዎች ታውቃላችሁ። ስሙኝ ወዳጆቼ፣ ትልቅ እግዚአብሔር ዩኒቨርሱን ሁሉ የፈጠረ ዘላለም የኖረ ትልቅነቱ እንድታስቡ ነው። ሰውን በአንድ ነገር መባረክ ቢኖርበት ታውቃላችሁ በምን እንደሚባረካችሁ? ይሄንን ምስጢር ነው የሚገልጥላችሁ። እግዚአብሔር መጥቶ የመጨረሻ ለሰው ልጆች ካይንድነስ ካደረገ የሚያደርገው ይሄንን ነው የሚገልጠው። ለሰው ያብራራለታል ማለት እንደዚህ ከእሸት ውስጥ ፍሬዋ እንደምትወጣ ፍልቅቅ አድርጎ ሊሰጣችሁ የሚችለው ነገር በክርስቶስ ኢየሱስ ባለ እምነት ውስጥ ወደ እሱ እረፍት ነው የሚጠራችሁ። እግዚአብሔር ባለጠጋ ሊያደርግም ሰውን ሲፈልግ በሚቆጠር ብር ብቻ ሳይሆን ልታብራሩት በምትችሉት የልጁ ምስጢርና ዕውቀት ነው የሚባረካችሁ። አንድ ምስጢር ያብራራላችኋል። ሲመለከት በነፍሳችሁ የተመሰረትንበት የጸናንበት የቆምንበትን ዕውቀት ንጹህ በሱ ዘንድ ያለ ባለጠግነት ተብሎ የተቆጠረ በእርሱ አይደለም አለ የተባለው ዕውቀትም ጥበብም ሁሉ በሱ ራፕ ተደርጎ ተይዞ ልጅ ነው የተሰጠን እንደተባለ ያ በነፍስ የተተረጎመለት ሰውዬ እግዚአብሔር ሰውየውን ሲመለከት ባለጠጋ ነው ይላል።
ለዚህ ነው ጳውሎስ ምዕራፍ 3 ላይ ሲመጣ እንደዚህ አለ፣ ወዳጆች አለ የእግዚአብሔርን ምስጢር እንዴት እንደማስተውል ተመልከቷል። በቃቃተው መሰለኝ ሰውየው የእግዚአብሔርን ምስጢር አስተውላለዋል። የመለኮትን የዚህኛውን በማይታይ ብርሃን የሚኖረውን የሱን ምስጢር አንከቨር አድርጌዋለሁ፣ አንከቨር ሆኖልኛል፣ ተገልጦልኛል። በጣም የሚያሳዝን ሰው በነፍሱ ደሃ የሆነ ሰውዬ ነው። ይህን ሰውዬ መክብብ ላይ ልክ እንደተባለ ነው፣ በጨለማ የመጣና በጨለማ የሄደ ሰው ብሎታል። በጨለማ የመጣና በጨለማ የሄደ ሰው ግን የኖረው ሺህ ዓመት ሁለት ጊዜ ሺህ ዓመት የኖረ ነው። መጣ በጨለማ በጨለማ ሄደ። ሰውየው መኖሩ አልታወቀም አለ። ለምን ብትሉኝ አለ በነፍሱ ብርሃን አላየምና ወይም መልካም አልቀመሰም ይላል። እጋደላለሁ ጳውሎስ አለ አንድ ነገር እጋደልላችኋለሁ። ምን? ማስተዋል ወደሚገኝበት ወደ መረዳት ባለጠግነት እንድትደርሱ ነው አለ። የእግዚአብሔር ምስጢር የሆነውን ክርስቶስን እንድታውቁ ነው ካለ በኋላ የእውቀትና የጥበብ ሀብት ሁሉ በእርሱ ነውና አለ። በዚህ እንድትመኩ ተፈቅዷል። ጳውሎስ እንደዚህ ያለ አንድ ቦታ እንግዲያውስ ትምክት ያስፈልጋል አለ። ትምክት ያስፈልጋል። አዎ ወደ ሰማያዊ መገለጥ እንምጣል። ትምክት የሚያስፈልግ ከሆነ ወደ ምን እንምጣ አለ? ወደ ሰማያዊ መገለጥ እንምጣና እንመካለ። ይሄ ሰው ብሎ እስከ 3ኛ ሰማይ ሄዳል። በአካሉም በመንፈሱም እንደው አላቅም አለ። ስለዚህ አንድ የሰማሁት ነገር አለ፣ በቃላት መተርጎም የማይቻል ነው። መገለጡ ግን ምን አለ? ግን እንደሞኝ ነው አለ። ይሄ እግዚአብሔር ያደረገው ስለሆነ ነው አለ። ግን መጽሐፍ ሰዎች በዚህ እውነት ግን እንዲመኩ ምን ብሎላቸዋል? ፈቅዶላቸዋል። በእውቀቱ እንድትመኩ በማለት በዚህኛው ጥበብ ምን እንድትሉ ቦስት እንድታደርጉ ወደ እግዚአብሔር ስለሚያመጣችሁ ትምክቱ። ባለጠግነት እሱ፣ ሀብት እሱ፣ የህይወት መንገድ እሱ፣ ስር የሰደዳችሁበት የታነጻችሁበት እሱ ስለሚሆን ትምክት ሆኖ መጥቶልናል ለአማኞች። እግዚአብሔር በነፍሳችን የመረዳት ድሃ እንድንሆን አይፈልግም። ነፍሳችን እሱን በማወቅ ባለጠጋ እንድትሆን ይፈልጋል። ነፍስ ብቻዋን ባለጠጋ የምትሆነው በምንም አይነት ሰብጀክት ማተር አይደለም፣ አንድ ነገር በማወቅ ብቻ ነው። አሜን ነው ወይ? ይኸውላችሁ የነፍስ ዕውቀት ስላችሁ ሰዎች በአእምሯቸው ኬሚስትሪ፣ ፊዚክስ ምናምን ኑሮ ለማቅለል ሊማሩ ይችላሉ። ይኸውላችሁ ኑሮ ለማቅለል ይማራሉ፣ ኑሮም ያቀላል፣ ሰው በሜዲሲን ይታከማል ምናምን። በነፍስ ግን ሰው ባለጠጋ የሚሆነው በኬሚስትሪም አይደለም በፊዚክስም አይደለም፣ አንድ ምስጢር በማወቅ ነው። ሃሌሉያ! አንድ ምስጢር በማወቅ ነው። አንድ የእውቀት ሀብት በማወቅ ነው። ሃሌሉያ! በነፍሱ ባለጠጋ ይሆናል። ሃሌሉያ! ስለዚህ ሰው በዚህ ምድር ላይ በአካሉ ባለጠጋ ሊሆን ይችላል፣ በነፍሱም ባለጠጋ ሊሆን ይችላል። ይሄኛው ባለጠግነት ግን እግዚአብሔር የሚሰጠው ነው። እጋደላለሁ አለ በነፍሳችሁ ድሃ እንዳትሆኑ፣ በመረዳት የሚገኝበት ባለጠግነት እንድትመጡ፣ ወደ ዕውቀት ሀብት ወደ ጥበብ ሀብት እንድትመጡ እለምናለሁ አለ። እንበረከክና አለ። ሃሌሉያ! ብዙዎቻችን የምንደክመው ታውቃላችሁ ወዳጆቼ፣ በጣም የምንደክመው ይሄንን ዓለም ለማሸነፍ ነው። የተሻለ ኑሮ በጣም ጥሩ ነው፣ የተሻለ ቤት፣ የተሻለ እግዚአብሔር ይሄንን ትጋት ውስጥ አድርጓል አይደል? የሰው ልጅ ሀብቱ የከበረች ሀብቱ ትጋቱ ናት ይላል። ግን ለምድር ነው ያደርጋል። በነፍሳችሁ ግን ባለጠጋ ለመሆን ማሰብ የሐዋርያው ጸሎት ነው። አሜን ነው ወይ? ምናምን ስላችሁ እንበረከክና ነፍሳችሁ ድሃ እንዳትሆን ጸልያለሁ። አሜን ነው ወይ? ነፍሳችሁ ድሃ እንዳትሆን ጸልያለሁ። ያንን አንድ ምስጢር እንድታቁ ጸልያለሁ። ያን የእውቀት ሀብት እንድታቁ ጸልያለሁ። ያ ማስተዋል እንዲሆንላችሁ ጸልያለሁ አለ። ያን ጊዜ አለ ማስተዋሉ ሲመጣላችሁ የመረዳት ባለጠግነት ይመጣላችኋል አለ። ሃሌሉያ! ያኔ ትምክት ይሆናል፣ ያኔ እምነት ይሆናል፣ ያኔ ነፍሳችሁ ብርሃን ይሆናል አለ። ኢየሱስ ጌታ ነው። ሃሌሉያ! በነፍሴ ባለጠጋ ነኝ በሉ። ሃሌሉያ! አንድ ምስጢር ተብራርቶልኛል፣ ይሄ ባለጠግነት ደርሶኛል በሉ። ሃሌሉያ! ክብር ሁሉ ለኢየሱስ ይሁን።
ይሄ ግን ካልሆነ መጽሐፍ ምን አለ መሰላችሁ? ዓለማዊ ትምህርት ነው፣ ከንቱ ፍልስፍና ነው፣ የሰው ወግ ነው አለ። የሰው ወግ ነው አለ። እዚህ እግዚአብሔር ክርስቶስን በማስተማር ከምንድን ያስመለጠን መሰላችሁ? ከእንደነዚህ ካለ ከወግ ከዓለማዊ ትምህርትና ከከንቱ ፍልስፍናን ያስመለጠን። አትንካ፣ አትቅመስ፣ አትሂድ፣ ወር አትብላ፣ ይሄኛው ያኛው ከሚባል አንድ ነገር በማወቅ ግን ስር እንድንሰድድ፣ አንድ ነገር በማወቅ መንገድ እንዲሆንልን፣ አንድ ነገር በማወቅ እንድንታነጽ። ሃሌሉያ። በሱ ተመላለሱ፣ በእርሱ ስር ስደዱ፣ በእርሱ ታነጹ ይላል። ሃሌሉያ። አንዱ ሁሉን የሆነበት ቦታ መተናል። ሃሌሉያ። ባለጠጋ ነኝ በነፍሴ በሉት። ሃሌሉያ። ለመንገድ ይሆናል፣ ለስር ይሆናል፣ ለምታነጽበት ይሆናል በሉ። አንድ ነው፣ መንገድ ነው፣ መሰረት ነው፣ የምትታነጹበት ነው። አንድ ሚስጥር ነው አለ። ያ የእውቀት ባለጠግነት ነው። ያ የእውቀት ሀብት ነው። ሃሌሉያ። የስ ስትፈተሹ እንዳይጠፋባችሁ ማለት ነው። እና ኤኒ ታይም ላይ ሲመጣ የምትመዙታላችሁ ከነፍሳችሁ የእግዚአብሔር ልጅን ታበሩበታላችሁ። እዛ ውስጥ እግዚአብሔር ሰዎችን ባለጠጋ የሚያደርግበት እውነት ነው። ሃሌሉያ። ትኩረት ከሆነው ከኢየሱስ በቀር ከመንፈስ ቅዱስ ፈገግታ ከልጁ በቀር ምን